ቀለሙ ሰማያዊ ነው። ክለቡ ቼልሲ ነው። መቀመጫው ብሪጅ ነው። የኮንፈረንስ ሊግ ዋንጫም የምዕራብ ለንደኑ ገናና ሆኗል። ከአክትላይክ ሮማን ቦሆሊ ጋር ከአሜሪካዊ ቢሊዮነር ባለሀብት ጋር ቼልሲ የመጀመሪያውን ዋንጫ አሸንፏል። በአውሮፓ ቻምፒየንስ ሊግም በፕሪሚየር ሊጉ አራተኛ በመውጣት ያጠናቀቀው ክለብ ሆኗል። ያተረፈው ክለብ ሆኗል ቼልሲ። በአጠቃላይ ትሪቡን ስፖርት ይመለከተዋል። አብራችሁን ቆዩ። ትሪቡን ነው ፕሮግራሙ። ስፖርትን ለመከታተል ትክክለኛው ቦታ ነው። ሐሳብ፣ አስተያየት፣ ጥያቄ የፈለጋችሁትን ነገር እንደተለመደው በትሪቡን ስፖርት ዊዝ ፍቅር ይልቃል እንደ ኤፍሬም የማነ የፌስቡክ ገጻችን ላይ ማድረስ ይቻላል። ወደ ግማሽ ሚሊዮን ተከታዮች እየተጠጋ ይገኛል። ከልብ እናመሰግናለን። የባልደረባይ ፍቅር ይልቃል የዩቲዩብ ቻናል እንደዚሁ ይሰራል። የትሪቡን ስፖርት ማራኪ ፕሮግራሞች ሁላ ተራ በተራ በጣም ጥሩ ቅሸራና በጣም በጥሩ የሜጋዚን ፎርማት ይጫናሉ። ትሪቡን ስፖርት አዘጋጆች ላይ ኤፍሬም የማን ኦፊሻል ፍቅር ይልቃል የዩቲዩብ ቻናል ላይ ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር ከሆናችሁ ዘመኑ ዲጂታል እንደመሆኑ መጠን ከሬዲዮ ስርጭታችን ጎን ለጎን በዩቲዩብ ቻናሎቻችን ላይ ታገኙናላችሁ። በአጭሩም በቲክቶክ ቻናላችን ላይ በትሪቡን ስፖርት ቀለም ማራኪ ፕሮግራሞቻችን ይጫናሉ። እዛ ላይም ፎሎ በማድረግ መከታተል ይቻላል። ምክንያቱም ዘመኑ የሶሻል ሚዲያ እና ዲጂታል ዘመን ከመሆኑ አንፃር ከኦያያ መልቲሚዲያ በስራት ኤፍኤም 101.1 ስርጭታችን በተጓዳኝ በሶሻል ሚዲያ ፕላትፎርሞቻችን በሁሉም ታገኙናላችሁ ለማለት ነው። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ነው። እንዴት ነው? እንዴት ነህ? ማክሰኞ ከተወሰነ ጉዳይ ጋር ድምጽህም እንዴት ነው? አይሰለም። ስራ እንደነበር ነው ማቀው። አየሩ መሰለኝ ትንሽ ለውጥ አለው። በረዶ ሲጥል ድምጽ የሚታፈን ነገር ምንድነው? ወይስ በረዶ ውስጥ ነው? ሰሞኑን ወረርሽ ይበለው በጣም የተለመደች ነች ትንሽ። ዋናው ተሽሎሃል። ስራም ጉዳይ ነበረ። ማክሰኞ አልነበርክም። ዛሬ እንቀጥላለን። ትሪቡን ነው ፕሮግራሙ። ስፖርት ለመከታተል ትክክለኛው ቦታ። ሳንቾ ዋንጫ አሸንፏል። ፍቅር ዩናይትድ ማሌዥያ ላይም ሽንፈትን መተዳደሪያው አድርጓል። የውድድር ዓመቱ ተጠናቀቀ። በቀናቶች ውስጥ ወደ ፕሪሲዝን ቱር ገብቷል። ዩናይትድ ነጋዴ ዩናይትድ። ቼልሲ እንግዲህ በጣም ትልቅ ስኬት ነው ለኤንዞ ማሬስካ። የመጀመሪያ የአሰልጣኝነት ተግባራቸውን ሲረከቡ ቼልሲን በፕሪሚየር ሊግ ሻምፒዮን የማድረግ ዓላማ አልነበራቸውም። እንደሚታወቀው ከዛ በፊት የነበሩትን ውጥንቅጦች እንዲፈቱ ወደ ቻምፒየንስ ሊግ እንዲመለሱ የታሰበ ነገር ነበር። በሁለት መንገድ ሊገለጽ የሚችል ጉዞን አድርገዋል። አንደኛው ወደ ሻምፒዮንነት ጭምር እንዲታጩ ያደረገ ስኬታማ ጊዜን ያሳልፉበት የፕሪሚየር ሊግ ሲዝን ነበር። ከዛ በኋላ ደግሞ ማሽቆልቆል፣ እንደገና ደግሞ ወደ ቻምፒየንስ ሊግ ቦታ ለመመለስ መታገል፣ መጨረሻ ቻምፒየንስ ሊግ ቦታን ይዞ ማሳካት፣ መጨረሻ ደግሞ በኮንፈረንስ ሊግ በድል ማጠናቀቅና ውጣ ውረድ የነበረው ሲዝን ቢሆንም ለኤንዞ ማሬስካና ለቼልሲ ለለንደኑ ክለብ ትልቅ የስኬት ዓመት ነው ማለት ይቻላል። 4-1 ነው ሪያል ቤቲስን ያሸነፉት። ከ2001 በኋላ የስፔን ክለብ ተሸንፎ ያውቅም ፍጻሜ ከደረሰ ኤፍሬም ቼልሲ የመጀመሪያው ክለብ ሆኗልና ትናንትና በመጀመሪያው አጋማሽ ፍጹም ተበልጠው ነበር። ፖላንድ ወርኮሎ ስታዲየም ላይ በነበረው ጨዋታ ቼልሲ ሌላ የመሸነፍ ምሽት የሚያሳልፍ ይመስል ነበር። የመጀመሪያው አጋማሽ ላይ ቤቲስ በጣም ድንቅ ነበሩ በሁሉ ነገር፣ በኳስ ቁጥጥር፣ በመከላከል ሙከራዎችን በማድረግ ጎል በማስቆጠር እንደውም ከአንድ በላይ ጎል ማስቆጠር የሚችሉበት አጋጣሚ ነበር። ያንን አልተጠቀሙም እንጂ ፍጹም ብልጫ የያዙበት ነበር። ሁለተኛው አጋማሽ ሌላ መልክ፣ ሌላ ቼልሲ፣ ሌላ ቤቲስ ፍጹም ሰሬንደር ያደረገበት፣ እጅ የሰጠበት፣ ቼልሲ አንሰራራበት ምላሽ የሰጠበትና ጨዋታውን በፍጹም ብልጫ ያሸነፈበት አጋጣሚ የተመለከት ነው። የኮንፈረንስ ሊግ ውድድሩን አጠቃላይ ስንመለከት የሚገባው ቡድን አሸንፏል። ቼልሲ ያለ ደረጃውን የተጫወቱ ለኔ አምና በፕሪሚየር ሊጉ ያጠናቀቀበት መጥፎ ውጤቱ ነው ለዚህ ያበቃው እንጂ ከብዙ ክለቦች አንጻር ስታይ በስብስቡ በብዙ በኢንቨስትመንቱ ባለፉት 3-4 ዓመታት ስንት ተጫዋቾችን ያመጣውና በጣም ምርጡ ቡድን መሆን የሚገባው ውድድር ላይ ነው የተመለከትነው። ዋንጫውን ማንሳት ይገባው ነበር። ትናንት ያንን ማሳካት ችሏል። እንግዲህ ቼልሲ ትናንት ኮንፈረንስ ሊግን ማሳካቱን ተከትሎ የአውሮፓ እግር ኳስ ማህበር ያዘጋጃቸውን ሁሉንም ዋንጫዎች በመውሰድም ብቸኛው ክለብ ሆኗል። ኤፍሬም ቻምፒየንስ ሊግ 2012-21 መውሰዱን እናስታውሳለን። እንደዚሁ ዩሮፓ ሊግ 2013-19 ወስዷል። ኮንፈረንስ ሊግ ትናንት ወስዷል። ሱፐር ካፕ እና ይሄ
ምንድነው አሁን የቀረው ውድድር ካፕ ዊነርስ ካፕንም አሸንፏልና የመጀመሪያው ክለብ ሆኗል። በመግቢያችን ላይ ለአድማጮቻችን ያደረስነው ዶክመንተሪ ኮል ፓልመር የትናንትና የጨዋታው መቀየር ሚስጥር ነበር፣ ግን እሱም ከውጣ ውረድ ጋር የተያዘ ጊዜ ነው ያሳለፈው። ሲጀምር በጣም ጥሩ ድንቅ እንቅስቃሴ፣ ከዛ ከጉዳት ጋር የተያዙ ነገሮች፣ ከዛ እየቀነሰ መምጣት፣ እንደገና ማንሰራራት ያሉ ነገሮችን ተመልክተን ትናንት ግን የጨዋታው ማን ኦፍ ዘ ማች ነበር። 2 ክሩሻል የሆኑ በጣም ወሳኝ የሆኑ አሲስቶችን አድርጓል። የመጀመሪያዋ ኤንዞ ፈርናንዴዝ ያቻነቷን ጎል ሲያስቆጥር ኤፍሬም፣ በኋላ ደግሞ 65ኛው ደቂቃ ላይ ኤንዞ ፈርናንዴዝ ሲያገባ፣ ከዛ ደግሞ የመሪነቷ ጎል እንደገና ኒኮላስ ጃክሰን ሲያስቆጥር፣ ሁለቱም አሲስቶች ከኮፓልመር የተገኙ ነበሩ። ከዛ በኋላ ጂደን ሳንቾ፣ ሞይሰስ ካይሴዶ 2 ጎሎችን ጨምሮ ጨዋታው ተጠናቀቀና በጣም ለማሬስካ አንደኛ ቻምፒየንስ ሊግ ራሱ ሲገቡ እንዴት እንደፈነጩ ታስታውሳለህ። በመጨረሻው ጨዋታ በጣም በከፍተኛ ሁኔታ በፌሽታ ነው ያከበሩት ቻምፒየንስ ሊጋቸውን። ሁለተኛ የትናንትናውን ድል ደግሞ በተለየ ሁኔታ ነው ያከበሩት። አንደኛው ምክንያታቸው በጣም እንተች ነበር፣ ያለ ጊዜው እንተች ነበር የሚል ሐሳብ ስለነበራቸውና የለንደኖች ጊዜ ይመስላል። ክሪስታል ፓላስ፣ ቶተንሃም ሆትስፐር፣ ቼልሲ፣ አርሰናል በሴቶችም ቢሆን ምናልባት ዋንጫዎችን ይሳሙበት አመት ነው። ከቻምፒየንስ ሊግ የኢንተርና ፔጂ ድራማ አንጻር ስናይ አርሰናል ያው ሰሚ ፋይናል የቀረው ክለብ ነው። በቻምፒየንስ ሊግ በሴቶች የነበረውንም ፓራዳ አይተሃል። ቅዳሜ አርብ ዕለት ቶተናም ነበረው። እንደገና የሴቶቹ ቅዳሜ ካሸነፉ በኋላ እሁድ ደግሞ እንደዚሁ እና ሰኞ ድረስ የአርሰናል ደጋፊዎች እንደዚሁ ሴሌብሬት አድርገዋል። በኖርዝ ለንደን ላይ አሁን ሰሜን ለንደን የኛ ነች እያሉ ይገኛሉ። በድጋሚ ዶሮዋ በተለይ የታለ ይታያሉ የአርሰናል አሪ ዋቺንግ አርሰናል ሲሉ ነበር። ይሄ እግር ኳስ ብሽሽቁ እንዳለ ሆኖ ከለንደን ክለቦች ጋር በተያያዘ ልክ ነው። ስፐርስም ሻምፒዮን ሆኗል ከሰሜን ለንደን፣ ከደቡብ እንደዚሁ ፓላስ ሻምፒዮን ሆኗል፣ ከምዕራብ ለንደን ቼልሲ ሻምፒዮን ሆኗል። ዋንጫዎችን አሸንፈዋል። ፓላስ በታሪኩ ለመጀመሪያ ጊዜ፣ ቼልሲስ በጣም የለመደው ነው። ሁሉንም ዋንጫዎች በማሸነፍም ታሪክ ሰርቷል። ቻምፒየንስ ሊግ፣ ዩሮፓ ሊግ፣ ኮንፈረንስ ሊግ የአሸናፊዎች አሸናፊን ዋንጫ በማሸነፍ አራቱንም ክብር በማሸነፍ አዲስ ታሪክ ሰርቷል። የቼልሲ የቡድን ግንባታ ቅኝት ተጀምሯል። የታወቀ ነው። ከቦሆሊ ብደት ጋር ወደ 1.4 ቢሊዮን ፓውንድ ያወጣው ከ40 በላይ ተጫዋቾችን የሰበሰበው ቼልሲ ማሬስካን ሲያገኝ ወደ ጥሩ ጎዳና እየገባ መሆኑ የመጀመሪያው ማሳያ ይመስለኛል። በጣም ውጤታማ አፈጻጸም በሲዝኑ አከናውኗል። የቻምፒየንስ ሊግ ቲኬትን ቆርጧል። ኮንፈረንስ ሊግን አሸንፏል። ቼልሲ ትናንትና በመጀመሪያው አጋማሽ እግር ኳስ የቡድን ጨዋታ መሆኑን የረሳ ክለብ ነበር። በጋራ መጫወት፣ በጋራ ማጥቃት፣ በጋራ መስራት ላይ በጣም ክፍተት የነበረበት ቡድን ነበረ። እያንዳንዱ ኳስ ይበላሻል። ተጫዋቾች በራሳቸው ነው ጥረት የሚያደርጉት፣ እንደገና ይነጠቃሉ። እብደት ነበረው። ማሬስካም ሪያክት ያደርግ ነበር። ሰከንድ አፍ ላይ ግን በተለይ ከአይስኮ ተጽዕኖ ጋር እንደገና ጄዳንሳቸውም ከገባ በኋላ ጎሉ ማስቆጠር ብቻ ሳይሆን የቼልሲ የጨዋታ መረጋጋት፣ ቤቲስ በአንጻሩ ደግሞ ሙሉ ለሙሉ የመጀመሪያውን አጋማሽ ብልጫውን ሉዝ ያደረገበት ኤክስፔሪየንስ አሸናፊ የሚሆኑበት ሱፐርስታሮች ኤስኮ ተጠይቆ ነበር። እውነት ነው። የቤቲስ እና የቼልሲ ልዩነት ምንድን ነው? ሜዳ ላይ በገንዘብ ይበልጡናል፣ በእውቅና ይበልጡናል። ሜዳ ላይ ግን ብዙ ልዩነት የለንም ብሎ ነበር። ቼልሲ ግን ሜዳ ላይም የተሻለ መሆኑን ከ90 ደቂቃ ጨዋታ በኋላ ውጤቱ ማሳያ ይመስለኛል። ኤስኮ የጨዋታው ውበት፣ የእግር ኳስ ውበት፣ የፍጻሜው ውበት ሚስጥር መሆኑን ይህ የቀድሞ የማድሪድ ኮከብ አሳይቶናል። ፍቅር በጣም ቴክኒካል፣ ድሪብል የሚያደርግ ኳስ ሲይዝ የሚያምርበት፣ በነፃነት የሚንቀሳቀስ ሆኗል። 33 ዓመቱ ነው። በዚህ እድሜውም ማጂኩን እያሳየ ይገኛል። የፔሌግሪኒ ሪያል ቤቲስ እስከ ፍጻሜ ጉዞ አድቬንቸሩ ተደንቆለታል። ትናንትና ሰከንድ አፍ ማንቸስተር ዩናይትድ መስሎ ነበር። በነገር ላይ ቀይረ እንደ መለያ እየተመለከትኩ ጨዋታው የሆነ ልክ ያልሆነ ነገር አይታይም ነበር። የመጀመሪያው አጋማሽ ላይ ራሱ ለመሰል ደጋፊው ራሱ ረፍት አልባ ነው። ለእያንዳንዱ ሙከራ ነው የሚቁነጥነጡት። ገና 90 ደቂቃ ነው ጨዋታው። ተጫዋቾቹ እያንዳንዷን ኳስ ሲያሸንፉ፣ ለምሳሌ ሲያስጥሉ፣ ታክል ሲወርዱ ጀስቸራቸውን አይተዋል። ጎል እንዳገቡ ነበር የሚጨፍሩት። ተከላካዮቹ ኳስ ሲያድኑ የሆነ በቃ የሆነ
90 ደቂቃ መዝለቅ ይችላሉ ያጫወቱ ብለህ እንድትጠይቅ የሚያደርግ ኖርማል ያልሆነ ስሜት ውስጥ ነው። ጎሏ ከገባች በኋላ ኤንዞ ካገባ በኋላ ሞርቱ ካም ነበር ሲል የነበረው ደጋፊዎችን ገና ነው ተረጋጉ፣ ገና ይመጣል ሁለተኛው ሶስተኛው። እነሱ ባላሰቡት ሰዓት ላይ ነው ጎሉን ያገኙት። 90ኛው ደቂቃ ላይ አብዴ ኢዛልዞሊ 90ኛው ደቂቃ ላይ ኤስኮ ፓስ አደረገለት። ድንቅ ፓስ ነው፣ ድንቅ ጎል ነው። እውነት ለመናገር በአስገራሚ ሁኔታ ጎሏን አስቆጠረ። ከዛ በኋላ ግን እንደገና ከመረጋጋት ይልቅ ቀስ እያልክ ነው። የፋይናል ጨዋታ እኮ ኤፍሬም 30 ደቂቃ ሊጨምር ይችላል፣ ምን ሊል ይችላል። ሰከንድ ሃፍ በሙሉ ተጫዋቾቹ ኮንሰንትሬሽን ሉዝ ያደርጉት የደከሙት፣ ፊዚካሊ የደከሙት፣ ብዙ ነገር የተፈጠረው የሚመስለኝ የመጀመሪያውን ሃፍ በጥሩ ቴምፖ ከሚፈልገው በላይ ነበር ሲፈጥኑ የነበሩት። ጨዋታው ላይ 4-5 እንደሚያገቡ አድርገው ነው ሲንቀሳቀሱ የነበሩት እና ኦፕን ነበሩ፣ ያለ ድካም ከጫፍ ጫፍ ሲሮጡ ነበር። ኋላ ግን ሰከንድ ሃፍ ቼልሲ በተረጋጋ ሁኔታ ነገሮችን ቀይሮ ሲመጣ ምላሽ አልነበራቸውም እና ያ ሜንታል ስትሬንግዝ አልነበራቸውም። በተለይ ያቻነቷ ጎል ከተቆጠረች በኋላ ሁሉም ነገር ክፍት ሆነና የታክቲካል ዲሲፕሊን ብለው አሰልጣኞች የሚገልጹት ነገር ስትመራ ብቻ ሳይሆን አሁን ቼልሲ በጣም ትልቁ ኳሊቲ እየተመራም የተረጋጋ ቡድን ነበር አይደል? አሰልጣኙ ላይም መደናገጥ አትመለከትም። ተጫዋቾቹ ጎል እንደሚያገቡ እርግጠኛ ይመስሉ ነበር። የመጀመሪያው ሃፍ ስህተታቸውን ያረሙ ይመስሉ ነበር። በአንጻሩ ቤቲስ ግን መሪነታቸውን ገና የፍጻሜ ያህል ገና ጨዋታዎቹ ሳይጠናቀቁ ደቂቃዎች ሳይሄዱ የፍጻሜ ያህል ደጋፊያቸውም እነሱም ስሜታዊ ሆነው ነገሮችን ማረጋጋት እና ቼልሲን ማቀዝቀዝ የቻሉበት አጋጣሚ ዋጋ አስከፍሏቸዋልና ሰከንድ ሃፍ የጄደን ሳንቾ መቀየር፣ ሌሎችም ሽፍቶች ቼልሲ ላይ ትልቅ ኢምፓክት አመጥተዋል። በአንጻሩ ማኑኤል ፔሌግሪኒ አብዛኞቹ ተቀያሪዎቻቸው ዘግይቷል። ጎሎቹ እስኪቆጠሩ ድረስ መጠበቅ ነበር። ቼልሲ ምልክቶቹን እያሳየ ጎል ሊያስቆጠር እንደሚችል ፍንጮችን እየሰጣቸው ፔሌግሪኒ ነገሮችን ለመቀየር ዘግይቷል የሚል እምነት አለኝ። በአጠቃላይ ግን ለእኔም የተሻለው ቡድን ቅድም እንዳልከው ስንት ገንዘብ ነው ያወጣው? የሁሉ ተጫዋች የመጣው ለኮንፈረንስ ሊግ ውድድር አልነበረም። ይመጣል አሁን የቼልሲን ሪከርድ ሁሉንም ውድድሮች ያሸነፈ ስትል ለምሳሌ ማድሪድ ኮንፈረንስ ሊግ ላይ ወይ አርሰናል ኮንፈረንስ ሊግ ላይ ወይ ቼልሲ ሌሎችም ትልልቅ ክለቦች ባርሰሎና ኮንፈረንስ ሊግ ላይ ብታያቸው እዛ ውድድር ላይ መገኘት በራሱ አንዱ ክፍተት ነው ለነበረው ኢንቨስትመንት ለነበረው። አሁን ስለ ቼልሲ ስታወራ አብዛኛው ጉዳይ አሰልጣኞች ያልተረጋጉ አልነበሩም። በጣም አሰልጣኞች ይቀያየሩ ነበር። በአጭር ጊዜ ውስጥ ተጫዋቾች ወደ ፐርፎርማንሳቸው ለመምጣት ይቸገሩ ነበር። በብዙ ሲዝኖች ላይ ያልተረጋጋ ጉዳይን አሳልፏል። አሁን እንዲህ አይነት ድሎች አንደኛ ኤንዞ ማሬስካ ላይ የሚኖረውን እምነት እንዲጨምር ያደርጋል። የቼልሲ ሚድፊልድ አሁን ያ ተስፋ የተደረገበት የኤንዞ ፈርናንዴዝ እና የካይሴዶ ከ200 ሚሊዮን ፓውንድ በላይ የወጣበት ያ ሚድፊልድ አሁን ዶሚኔት የሚያደርግ ሚድፊልድ መሆን ጀመረ። ከዓመታት በኋላ በደንብ ዶሚኔት የሚያደርግ ሚድፊልድ ሆነ። እዚህ ላይ አጥቂዎች አሁን ኒኮላስ ጃክሰንን ማመን በጣም ከባድ ነው። ትናንት የሳተው ኳስ በጣም አስቂ ኳስ ነው የሳተው። ስለዚህ አጥቂ መጨመር ከቻልክ ቼልሲ ትልቅ ቡድን መሆን እንደሚችል ፍንጭ የሰጠበት ጨዋታ ነበር። የ400 ሜትር የዚህ ሩጫ ውድድር ጨራሹ ተጫዋች ነው የሚመስለው፣ አትሌት ነበር የሚመስለው። ማንም አጠገቡ ሳይኖር ነው ያን ኳስ ፓሱ ረዘመ። በጣም በቃ ይሄ ጥርሱን ነክሶ እንደገና በቃ ፊቱ ላይ ራሱን ትኑን ታየው ነበር። ፓስ ማድረግ ይቻላል ያን ኳስ። አሁን ኦሲሜን ብሪጅ በር ላይ ያለው ተጫዋች ነው ፍቅር። ትናንትና በጣም ሴሌብሬት ሲያደርጉ ነበር በኢስታንቡል የጋላታሳራይ ሻምፒዮኖች። ከጋላታሳራይ ጋር በጣም ከፍተኛ በቃ ስኬትን ያስመዘገበው ግን የኔ ያ ሊግ የኦሲሜን ሌቭል አይደለም። ኦሲሜን በፕሪሚየር ሊጉ የምናየው ድሮግባን የሚያስናፍቅ ራሱ ድሮግባ ከበስተጀርባው ቼልሲ እንዲገባ ፑሽ የሚያደርገው ሱፐርስታር ነው። በሆሊ ለመግዛት ወደ ኋላ አይሉም። የዚህ የፋይናንስ ጨዋነት ደንቡ እስካልያዛቸው ድረስ እስከ 150 ሚሊዮን ፓውንድ እና ከዛ በላይ ይገመታል። በክረምቱ ገበያ ትልልቅ ግዢዎች ይኖራሉ። አሌክሳንደር ኢሳክ እንደዚሁ በአርሰናል ራዳል ቢባልም አሁን ወደ ጎይኮሮስ አርሰናል በጣም ሚዛን የደፋ ይመስላል። ይህንን ስዊድን አጥቂ ከሊዝበን ለማምጣት ሌላው ሁይላንድ ይሆናል ወይስ ሃላንድ የሚለውንም ወደፊት እናያለን። ስካንዲኔቪያን ከዝላታን በኋላ
የምስራቅ አፍሪካ ደምም ስላለው አሌክሳንደር ኢሳክ በጣም ሃይ ኳሊቲ ተጫዋች ነው። ፍቅር ቴክኒካሊም ሆይሉንድን እያየነው ነው። ፍቅር ስለሱ ብዙ ማውራት አሁን የሚጋፋው ተጫዋች ነው። ወደ ሌላ ዘርፍ ቢገባ ለኔ ይላለው። ጎይኮረስ በስፖርቲንግ ሊዝበን በፖርቹጋል ሱፐር ሊግ በጣም ሻርፕ ጎል አስቆጣሪ ነው። ይህ ተጫዋች በአርሰናል የመጨረስ ክፍተት ላይ ምን ያህል ሮል ይኖረዋል የሚለውን ሜዳ ላይ ዴሊቨር ሲያደርግ የምናየው ይሆናል። ኤርሊንግ ሃላንድ በጣም የተሻለው ሻርፕ ጎል አስቆጣሪ ብቻ ሳይሆን በመጀመሪያው ዓመቱ ከሲቲ ጋር ትሬብል ያሸነፈ ከ50 በላይ ጎል ያስቆጠረ በየዓመቱ ጎል የሚያስቆጥር የሲቲ አሁንም ዋና ተዋናይ ሆኖ በጋርዲዮላ የቡድን ግንባታ ቅኝት ውስጥ ያለ ነው። ማንቸስተር ከተማ ሲቲ ዳይመንዱን በመዳብ ዋጋ ሸጠልን ይላሉ የቼልሲ ደጋፊዎች። አይስኮ ኮፓልመር እውነት ነው። 41 ሚሊዮን ፓውንድ ብቻ ነው የወጣበት። ይሄ ተጫዋች የቼልሲ የማጥቃት ትራንዚሽን ማስተርማይንዱ፣ የቼልሲ የማጥቃት ትራንዚሽን ወይም ሽግግር አሳቢው፣ በጣም ቴክኒካል፣ ክሮስ ያረጋል፣ ሴንተር ያረጋል፣ እይታው በጣም ፈጣን ነው፣ ሹቶቹ ፈጣን ናቸው፣ ቀጭን ነው። በጣም ይሄ ሃይ ሌቭል ፉትቦል ላይ በጣም ፊትነስ በሚጠይቅ ፉትቦል ላይ ሰርቫይቭ የሚያደርግ አይመስልም ሲጫወት ስታየው። ነገር ግን አይምሮ ፈጣን፣ የግራ እግሩ አፍ አውጥቶ የሚናገር ቴክኒካል፣ በዛ ላይ ደግሞ በጣም የላቀ የራስ መተማመን ያለው። በቀጣዮቹ ዓመታት በቋሚነት እናጫውታለን ከኛ ጋር ቆይ ሲለው እዚህም ሲቲም ሆነ በሌሎች የፕሪሚየር ሊግ ክለቦች በቤስት 11 የመጫወት አቅም አለኝ። ይህንን የምታረግ ከሆነ ቆያለሁ፣ ካልሆነ ልቀቀኝ። ጋርዲዮላ ተገረመ፣ ለቀቀው። ኮፓልመር ምን እየሰራ እንደሆነ እያየን እንገኛለን። ባለፉት 2 ዓመታት በምዕራብ ለንደን ቼልሲ በቡድን ግንባታው ቅኝት እንደጠቀስከው ነው። ድሎች የራስ መተማመን ያመጣሉ። ዋንጫዎች ተስፋን የበለጠ ያስፈነጥቃሉ ወይም ደግሞ ብርሃን ያደርጋሉ። የቀጣይ ጉዞውን የራስ መተማመን ለአሰልጣኞች ከሚዲያ ጫና ይላቀቃሉ። ቼልሲ 2 ስኬት አስመዝግቧል። አንደኛው ኮንፈረንስ ሊግን ጨምሯል። በጣም ብዙ ዋንጫ በለመደው መደርደሪያው ላይ የለንደን ትልቁ ክለብ ነው። በቁጥሮቹ ድሎቹ ይህንን በደንብ ያሳያሉ። የቻምፒየንስ ሊግ ቁጥሮቹ፣ የኤሮፓ ሊግ ቁጥሮቹን አሳድጓል። በጣም በጥቂት ዓመታት ውስጥ እንኳን ኤሮፓ ሊግን 2 ጊዜ፣ ቻምፒየንስ ሊግን 2 ጊዜ፣ የኮንፈረንስ ሊግ ዋንጫን ጨምሯል። ሱፐር ካፕን አሸንፏል። ኤፍኤ ካፕ 5 የፕሪሚየር ሊግ ዋንጫዎችን ጨምሮ ከሮማን አብራሞቪች አብዮት አንስቶ በ20 ዓመታት ውስጥ ቼልሲ የለንደን ክለቦች ላይ ብዙ በማሸነፍ የተሻለው ፕራይድ መሆኑን ደጋግሞ እያሳየ ይገኛል። ወደ ለመደው ንግስና፣ ወደ ለመደው የፕሪሚየር ሊግ ዋንጫ ቀለሙ ሰማያዊ ከብሪጅ ለመምጣት እንግዲህ ፍቅር አሁን ብዙ ቢሊየን ፓውንዶች የወጣባቸው ሱፐርስታሮቹ እየደረጁ ይገኛሉ። አሁን በካሲዶ እና ኤንዞ ደረጃ ኤንዞን ሪያል ማድሪድ ነጥቆ ቼልሲን ካላፈረሰ መልሶ በጣም አለርቱ ሚድፊልድ ሆኗል። ፍቅር ለማንም ተጋጣሚ አስቸጋሪ። አይስኮ የቡድኑ ብሬን ነው። ከፊት ኦሲሚንን ቡድኑ የሚጨምር ከሆነ የዲዲየር ድሮግባ እና የጆዜ የሮማን አብራሞቪች ዘመን ይሄ የኃይል ሚዛኑን ቼልሲ ሊይዝ የሚችልበት እድል ከጥሩ አሰልጣኝ ጋር አላቸው። በጣም አሳቢ፣ ወርክሬቱ ከፍ ያለ፣ ጫናዎችንም የሚዲያ እይታ ውስጥ ሳይገባ በደንብ መያዝ የቻለ እስከ ዲሴምበር ሊቨርፑልን የተከተለው ቼልሲ ቀጣዮቹን ዘመኖች በጣም የበለጠ ከምዕራብ ለንደን የተስፋ አድርጎታል። የሚያስማማ ሀሳብ ነው። ምናልባት የተወሰኑ ሀሳቦች ብቻ ለመጨመር ኤፍሬም፣ አንደኛው አሁን አንድ አሰልጣኝ እንደው ቫሊድ መሆኑን ለስራው የሚገባ መሆኑን የምታሳየው እንደዚህ ሲሆን ኤንዞ ማሬስካ መጡ። የሆነ ሰዓት ላይ ለሻምፒዮንነት ቼልሲ ይጫወታል ሲባሉ አይ ይሄ ቡድን ገና ነው ለሻምፒዮንነት አይጫወትም፣ ግን ቡድኑን እየገነባ ነው እንሄዳለን የሚል ሀሳብ ተናገሩ። አሁን ቻምፒየንስ ሊግ ቦታ ደርሰ ከአውሮፓ 3 ውድድሮች አንዱን አሸንፈ 3ኛውን ቢሆን ስታሳይ እኛ አሰልጣኝ ላይ የሚኖረው እምነት በደጋፊው በኦነሮቹም በኩል ይጨምራል። ቡድኑ ላይ ኢንቨስት ለማድረግ ክፍተት ያለባቸውን ቦታዎች ለማጠናከር የመሰሰቱ ነገር ይቀንሳል። ይሄ አሁን በማንቸስተር ዩናይትድ እና በቼልሲ መካከል አሰልጣኞች ሲመጡ አንዳንድ ጊዜ ሲዝኑ ሲጠናቀቅ የምትለያይበት ስሜት በጣም ልዩነቱ ሰፊ ነው። አሁን አሞሪምን ማንቸስተር አምኗቸዋል፣ ቦርዱ ተቀብሏቸዋል። ውሳኔያቸውን አክብሮ የሚያሰናብቷቸውን አሰናብተው ዩናይትድን ጠንካራ እንዲያደርጉ ይሁንታ ሰጥቷቸዋል። ግን በቼልሲ ውስጥ ባለው ስሜት አይነት አይደለም አይደል? ማሬስካ ሞር ዴሊቨር አድርገዋል። ስታሸንፍ
መንገድ ይቃናል፣ በጣም ጥሩ ይሆናል። አሁን ቼልሲ ብዙ ክፍተት ያለበት ቡድን ነው። ለምሳሌ የሆነ ሰዓት ላይ በፍጹም በተከታታይ ጨዋታዎች ማሸነፍ ያቃተው ቡድን ሆኖ ተመልክተናል። ደካማ ሆኖ ነገር ግን አንሰራራ። እንደገና ግብ ጠባቂ ይፈልጋል ቼልሲ። ተከላካይ መስመሩ ወጥ አይደለም። ስቲል ቤስት የተከላካይ ጥምረቱን ያገኘ አይመስልም። ከፊት ክፍተት አለበት። የሚሰራ ቡድን እንደሆነ ያስታውቃል። ነገር ግን አሰልጣኙ ሊሰሯቸው ያሰቧቸውን ነገሮች ግን እያሳዩ እንደሆነ በብዙ ጨዋታዎች ላይ ፍንጭ የሰጡ ይመስላል። ይሄ ውጤት የተናገሩትን ነገር ያጠናክርላቸዋል። የኮንፈረንስ ሊግ ይሄ ለወጣት ተጫዋቾች ብዙ እድል እንዲሰጡ አድርጓቸዋል። የፍሪንጅ እንደምትላቸው ተጫዋቾች እድል እንዲሰጡ አድርጓቸዋል። አንዳንዶች ወደ ቤስት 11 እንዲመጡ አድርገዋል። የሚሰለፉ ተጫዋቾች እንደ ኮል ፓልመር፣ እንደ ኒኮላስ ጃክሰን አይነት ተጫዋቾች ሻርፕነስ እንዲያገኙ እድል ፈጥሮላቸዋል እና ቼልሲ ወደ መጨረሻ ወደ ሻርፕ ወደ መሆን ቡድን የአሰልጣኙን ስራ የሚያሳይ ቡድን ወደ መሆን ተቀይሮ ተመልክተነዋል። ስለ ውጤቱ ብቻ አይደለም፣ ስለ ቻምፒየንስ ሊግ ስለ ኮንፈረንስ ሊግ ብቻ ሳይሆን ሲዝኑ ከተጠናቀቀ በኋላ ስለ ቼልሲ የመጨረሻ ሳምንታት ጨዋታዎች የምናስታውሰው ጥንካሬ ነው። ይህን ጥንካሬ የበለጠ ይዞ የሚመጣ ከሆነ ደግሞ ወደ ፕሪሚየር ሊጉ ሻምፒዮንነት በሻምፒየንስ ሊጉ ደግሞ የበለጠ ወደ ተፎካካሪነት የመምጣቱን ነገር በእርግጠኝነት ማመን ይቻላልና ትልቅ ስራን የሰሩት አሰልጣኙ በዚህም ደስተኛ መሆናቸውን በፕሬስ ኮንፈረንሳቸው ላይ ገልጸዋል። በተቃራኒ ወደ ዩናይትድ እናምጣው። ለምሳሌ ዩናይትድ ዩሮፓ ሊግን ቢያሸንፍ በጣም በብዙ መንገድ ሲዝኑን የሚያድንበት እንደነበር ቀድሞም ሲወራ ነበረ። የታመነ በጣም ኤክስፔክቴሽን ነበር ከፈርጉሰን እስከ ክለቡ ላይ እስከሚቀልዱት አለቆቹ ግሌዘርስ፣ ራክትሊፍ ድረስ። ከዛ በተጓዳኝ የቀድሞ ዩናይትድ ሌጀንዶች ደጋፊው በጣም ተስፋ ያደረገው ነበር። ማንቸስተር ዩናይትድ ሲዝኑን በጣም በቀውስ በታሪካዊ ቀውስ ያውም ከፍ ካለ ክራይሲስ ጋር ሲያጠናቅቅ ፍቅር ከሳን ማኔስ ከዛ በኋላ ኢሜጁ የቡድን ግንባታው ለሚሊዮኖች የሚያጠራጥር ነው። በምን አይነት ቅኝት ነው የሚጓዘው? አሞሪም እንደሚቀጥል የታወቀ ነው። ኦቬስ ይህ አሰልጣኝ ገና ፕሩፍ ለማድረግ ራሱን ጊዜ ይፈልጋል። ሂደት ነው። አሁን ከክለቡ የአለቆቹ ከቀጣሪዎቹ እብደት ጋር አብሮ እሱም እየተቃኘ ይገኛል እንጂ ከዛ በተጓዳኝ ነጥለ ስታየው ምን አይነት ግዢዎችን ይፈጽማል ለይተናል ብሏል ሲኦ ኦማር ብራዳ ፍቅር ትናንትና ከኳላላምፑር ማሌዥያ ለይተናል እንገዛለን ብሏል። ቅድሚያ ግን ይሸጣሉ። ዩናይትድ ይሄ ያስገድደዋል፣ የፋይናንስ ጨዋነት ደንቡ። ምክንያቱም የትናንትና ስተቱ የሚያሳድደው ክለብ ስለሆነ ቀድሞ ጀምሯል ፕሪሲዝን። ዩናይትድ አልፈጠንም። እዚህ ላይ ሐሳብ ካለህ ትሰጠኛለህ። በጣም የፈጠነ ይመስለኛል ለኔ። ግን ባለፈው ሳነሳው የነበረው እግር ኳስ ተሽጧል ለማን ሎያሊቲም በጣም አሁን አፈር በልቷል። ፍቅር ፉትቦል ከታማኝ ደጋፊዎች እጅ ወጥቷል። አሁን የብሮድካስቲንግ የኦንላይን ቢዝነሱ ቤቲንጉ ማክሰኞም በመጠኑ ስዳስሰው ነበረ። የክለብ ባለቤቶች ኦነሮች ትርፋቸው ላይ በጣም ታርጌት አድርጎ ትርፋቸው እስካልጎደለ ድረስ የሜዳ ላይ ውጤቱ በየትኛውም ጽንፍ ቢበላሽ ግድ የላቸውም። ገናና ክለቦች ከክብራቸው ቢወርዱ ዋንጫ ቢያጡ በጣም ማሸነፍ የተሳናቸው ክለቦች ወደ ድል መጡ አልመጡ ግድ አይሰጣቸውም። ምክንያቱም ትርፋቸው አይጎልም። ከብሮድካስቲንግ ከኦንላይን ቢዝነሱ ከኢንተርኔት ቢዝነሱ ከቤቲንጉ አጠቃላይ ከዚህ ከዘመኑ የሳይበር ቴክኖሎጂ ጋር በተያያዘ ካለው የሚገኘው ትርፍ ከፍ ያለ ነው። ፍቅር ቢዝነስ እስካልጎደለ ድረስ ሞር የምታስቀድመው ወሳኝ ስትሆን የዚህ የፋይናንሻል ዲሲሽን ላይ ነው ትኩረት የምታደርገው። በየትኛው መንገድ ዲሎችህን ወደ ትርፍህ ወደ ሂሳብ ጉዳይ ነው የምታመጣው። ዩናይትድ የሜዳ ላይ ውጤታማነቱ ብዙ የሚያስጨንቃቸው አይደሉም። ራሱ ያተርፋል፣ ራሱ ይከስራል። ከራሱ ትርፍና ኪሳራ ነው የሚገዙት። የነሱ ስቶክ አይነካም። ሼራቸው በየጊዜው እየጨመረ ነው የሚሄደው። ከኪሳቸው አውጥተው እነሱ ፋይናንሳቸውን ዜሮ አድርገው አይደለም። ዩናይትድን ባለፉት 12-13 ዓመታት ከሰር አሌክስ ፈርጉሰን ጡረታ በኋላ እንደቆመ የቀረው ክለብ ሲሆን ማንቸስተር ዩናይትድ ከ1.4 ቢሊዮን ፓውንድ በላይ አውጥቷል። ቼልሲ በተቃራኒው ስታየው የ3 ዓመት ክራይሲሱ የኮንፈረንስ ሊግ ዋንጫው ቼልሲን የሚመጥነው ከፍታው ባይሆንም ዋንጫዎች ወደ ማሸነፍ ያመጣሉ። ቶተናም ከዩናይትድ የባሰ ወይም ከዩናይትድ አቻ የሚባል የቀውስ ጊዜ አሳልፎ ዩሮፓ ሊግን በማሸነፉ ምክንያት
ፖስቴግሉም፣ ዳንኤል ሌቪም፣ ሰሜን ለንደንም ዶሮዋም በቀጣይ የቡድን ግንባታ ላይ ብቻ ማሰብና ከሴሌብሬሽን ጋር መጓዝ ላይ በጣም አተኩሯል። ዩናይትድ ቤት ያለው ጫና ግን እሱ አይደለም። እያንዳንዱ ጌም ራሱ እይታ ውስጥ እየገባ ነው። አሁን ከማሌዥያ ቱር ጋር በተያያዘ ማንቸስተር ዩናይትድ በቀጣይ በፕሪሲዝን ያሉ መርሃ ግብሮችን አውጥቷል። ነገም ይጫወታል፣ ከሆንግ ኮንግ ይጫወታል። ከዛ በተጓዳኝ እንግዲህ ወደ ረፍት ይመጣና እንደገና ተመልሶ ማንቸስተር ዩናይትድ በተከታታይ የሚያከናውናቸው የፕሪሲዝን መርሃ ግብሮች ይኖሩታል። ፍቅር እነዚህ መርሃ ግብሮች ከንግድ ጋር የተያያዙ ናቸው። ማንቸስተር ዩናይትድን ብራንዶቹ፣ ይሄ ሪጂናል ፓርትነሮቹ፣ ኦፊሻል ፓርትነሮቹ በዩናይትድ ገጽታና ቀለም ውስጥ የመጡ ናቸው። ዩናይትድ ለምን ይነሳል የሚሉ ደጋፊዎች በዚሁ ምላሽ ልስጥ። ለኔ ማንቸስተር ዩናይትድ የሚነሳበት ትልቁ ምክንያት አንድ ትልቅ ክለብ ስለሆነ፣ ሁለተኛ ከሌላ ርዕስ ጋር ብለው ሀሳብ የሚሰጡ አድማጮች ያስቁኛል። ለኔ ዩናይትድ ጄዳን ሳንቾ ኮንትራቱን አልጨረሰም፣ እስካሁን ከውሰት ውል ጋር ነው የተያዘው። የማንቸስተር ዩናይትድ ልጅ ነበረ። ለምሳሌ አይስኮን ስናነሳ ሲቲ የሸጠው በቼልሲ ግን በጣም የጀገነው ኮከብ ነው። ሳንቾ ያውም ሲቲ እኮ የውጤት ቀውስ የለበትም። ማክቶሞናይን ጨምሮ ራሱ አንቶኒ፣ ራሽፎርድ፣ ዴሂያ፣ ዋንቢሳካ እያሉ የሚጠቀሱ የማንቸስተር ዩናይትድ ተጫዋቾች ግሪንውድ ጨምሮ አሁንም ድረስ በዩናይትድ በተለይ ደግሞ ሳንቾ፣ አንቶኒ የመሳሰሉ ተጫዋቾች ኮንትራት አላቸው። እንደነ ማክቶሞናይ ወይ እንደነ ግሪንውድ ተሽጠው እንኳን አይደለም። ከዚህ አንጻር ዩናይትድ በቡድን ግንባታ ቅኝት አሁን በቀጣይም አሌሃንድሮ ጋርናቾ የክረምቱ ገበያ ለቃቂው ተጫዋች ነው። ማይኖ ሊከተለው ይችላል። ብሩኖ ፈርናንዴዝ በ24 ሰዓት ውስጥ በክለቡ ያለን ቆይታ ወይም ፍላጎት አሳውቀን ተብሏል። ከሳውዲ አረቢያ ወደ 700,000 ፓውንድ ሳምንታዊ ክፍያ ቀርቦለታል። ያንን ሊመርጥ ይችላል ተጫዋቹ። ዩናይትድ ተስፋ የለውም። በእንቅስቃሴ ሂደት ውስጥ ካለቆቹ ጋር የዚህ የብራንዱን ተጠቅሞ ዓለም አቀፍ ቱር እያከናወነ እየተሸነፈ ሽንፈትን መተዳደሪያው አድርጎ ይቀጥላል እንጂ ለእኔ ተስፋ አይታየኝም። እግር ኳስ ተሽጧል ከተባለ አንዱ ማሳያ ማንቸስተር ዩናይትድ ይመስለኛል። ያው ኢንቨስትመንቱን ስታየው የዳይሬክሽን ጉዳይ ነው እንጂ ለማንቸስተር የፈሰሰው ኢንቨስትመንት ቀላል አይደለም። ሁለተኛው የሶስተኛ ክለብ ነው። ባለፉት እንደው ከፈርጉሰን ዘመን ጀምሮ የወጣውን ወጪዎች ከተመለከትክ ክሊር የመሆን የዳይሬክሽን ጉዳይ፣ ውጤታማ የመሆን ጉዳይ እና በጣም በብልጠትና በተጠና መንገድ ማንቸስተርን የሚቀይሩ ነገሮች ላይ ኢንቨስት የማድረግ ጉዳይ ካልሆነ በስተቀር በጣም ከፍተኛ ኢንቨስትመንት ነው ለክለቡ የሚፈሰው፣ ለተጫዋቾች፣ ለአሰልጣኞች፣ በአጠቃላይ ክለቡን ለማሻሻል። ግን ደጋፊዎችም አጠቃላይ ዩናይትድ የቀድሞ ኮከቦችም የሚፈልጉት ቦታ ላይ መድረስ ግን ያ ኢንቨስትመንት አላስቻለም። አንድ ሁለተኛ ስታቢሊቲ፣ በጣም ሌሎች ክለቦች ላይ የምታየው መረጋጋት በማንቸስተር ቤት የለም። አሁን አሞሪም እንዲቀጥሉ ያደረጋቸው ዋናው ምክንያት እሱ ይመስለኛል። ሰር ጂም ራትክሊፍ አሞሪምን ይወዳሉ፣ እንደሚያደንቋቸው፣ በስራቸው እምነት እንዳላቸው ተደጋግሞ ሲናገሩ ይሰማል። እንደ ፈርናንዴዝ፣ ሉክሾ አይነት ተጫዋቾችን በይፋ በማንቸስተር ቤት መረጋጋት ይፈልጋል የአሰልጣኝነት መንበሩ የሚል ሀሳብ በመስጠት አሞሪምን ደግፈዋል። እና ደግሞ ያለፉትን ጊዜያትም ስታየው አሞሪም ላይ አሰልጣኞችን ከማሰናበት የሚመጣ ነገር የለም። ማኔጅመንቱ ምንም ታደርገው አትችልም። ማኔጅመንቱ በራሱ ፍቃድ የሚለቅም ግን ምንድነው ትልቁ ጉዳይ? ትልቁ የቡድኑ ችግር ነው ተባለ እንጂ ምንም አታረገውም። በቃ ኦነሮች ናቸው። 20 ዓመት ሞላቸው እኮ ግሌዘርስ እኮ 20 ዓመት ሞላቸው። አንቲ ግሌዘርስ እኮ ራሱ 15 ዓመት እነሱ 20 ዓመት ሞላቸው። በዚህ ዓመት ካረንጓዴና ቢጫ ምንም አትነቀነቃቸው እነሱ ፍቃደኛ ሲሆኑ። ክሮይንኬ እኮ ስንት ዓመት ነው ተቃውሞ የሚነሳባቸው? አርሰን ቬንገር በነበሩበት ዘመን ሁሉ አሉ። ኒውካስል ስለ ባለቤቶቹ ማውራት ብዙም ችግር አይደሉም አይደለም፣ ግን እነሱ መቀየር አትችልም። ግን ብዙ ጊዜ እነዚህ አይነት ባለቤቶች ምን ያደርጋሉ? ችግር ሲፈጠር የመጀመሪያ እርምጃ የሚወስዱት ሜዳ ላይ ያሉት ሰዎች ላይ፣ ሜዳ ላይ የሚሰሩት ሰዎች ላይ ነው። አሁን ትልቁ ጉዳይ ገና ነው ጊዜው ለአሞሪም ደግሞ ትልቁ ጉዳይ አሰልጣኙን፣ ተጫዋቾቹን፣ በማንቸስተር በኩል ያለውን ኮቺንግ ስታፉን፣ ደጋፊውን የሚያስተሳስር ቪዥን፣ ማንቸስተርን ትልቅ የሚያደርግ ቪዥን መምጣት ይችላሉ በአጭር ጊዜ ውስጥ? መልስ አሁን ጊዜም በጣም ትልቅ ኢሹ እየሆነ ነው። ፍሬም አንድ ብሎ የተጀመረው ነገር ወደ 13 ዓመት አካባቢ እየተጠጋ ጊዜ እየሄደ ነው። ጫናዎች በጊዜ መሄድ ውስጥ በጣም ከፍተኛ እየሆኑ ነው የሚመጡት።
ማንቸስተር በቀጣዩ ዓመት በምንም አይነት የአውሮፓ ውድድሮች ላይ ይሳተፍም ይህን እንደ ትልቅ ኦፖርቹኒቲ የሚቆጥሩት አሉ። ምክንያቱም አሰልጣኙ ጊዜያቸውን ለመስጠት ለምሳሌ እንደመጡ አንዱ ቻሌንጅ እሱ ነበር። እውነት ለመናገር በየ3 ቀኑ ዩናይትድ ውድድር ያደርግ ነበር። ፕሪሚየር ሊግ፣ ሌሎች ዶሜስቲክ ውድድሮችን፣ ከዛ ደግሞ በዩሮፓ ሊግ ይወዳደር ነበር እና አሞሪም ለረጅም ጊዜ ያህል ትሬኒንጋቸውን ስልጠናቸውን የሚያደርጉበት ፋታ እንኳ አላገኙም የሚል መከራከሪያ ይቀርብላቸው ነበር። ኤፍሬም እውነት ያ ችግር ከሆነ ከምንም አይነት የአውሮፓ ጫናዎች ርቀህ አድፍጠ ሰርተህ ፊሎሶፊን አስርጸህ ማንቸስተርን አሸናፊ የሚያደርግ ስኳድ ጠንካራ ቡድን ለመስራት እድልም ጭምር ከአውሮፓ ውድድር ላይ መራቅ የሚሉ አስተያየቶችም ሲሰነዘሩ እንሰማለን። ሁለተኛው ግን አሁን አምናም ሲወራ ከአቻምናም ሲወራ ዘንድሮ ደግሞ በስፋት እየተወራ ያለ ተጫዋች አለ፣ ሐሳብ አለ የተጫዋቾችን የተመለከተ ማንቸስተር ይሄ ምንድነው የሚባለው ክሊራንስ ነው ማድረግ ያለበት። ስለ ተጫዋቾቹ አንድ ወይ ሁለት ተጫዋቾች አይደለም ማሰናበትና አንድ ወይ ሁለት ተጫዋቾች ማምጣት አይደለም ያለበት። ዩናይትድ እንዲቀየር ብዙ ተጫዋቾች ነው መሰናበት ያለባቸው። አሁን ዘንድሮ ማቲው ኩና እንደገና ሊያም ዴላፕ የመሳሰሉ ተጫዋቾች ከቡድኑ ጋር ይነሳሉ። ስለሚወጡ ተጫዋቾች ስታስብ ደግሞ ስንት ተጫዋች ነው አሞሪም ማሰናበት የሚችሉት? የፋይናንሻል ፌር ፕሌው ጉዳይስ እንዴት ይሆናል የሚሉ ጥያቄዎችም አሉበትና ገዢ ከተገኘ 14 የማጣሪያ ሽያጭ ከተገኘ ብሏል። ግን ሁሉም ሰው አንደኛ ተጫዋቾቹ የሚወጣባቸውን ገንዘብ ተመልከት። እነዚህን ተጫዋቾች ማን ነው ደፍሮ የሚገዛው? ደሞዛቸውስ? ራሽፎርድ ራሱ ወደ አስቶን ቪላ ለመሄድ ስንት ጊዜ ነው የፈጀው? አሁን ባርሴሎና ይፈልገዋል። እና ምንድነው ትልቁ ጉዳይ? ለማንቸስተር ነገሮች በቀላል ስራ በቀላል ጊዜ የሚመለሱ አይመስልም። ይሄ የሚያስማማ ጉዳይ ነው። ግን ደግሞ ጊዜ አጌንስ ማንቸስተር ነው። ከሩበን አሞሪም በተቃራኒ ነው። እንትኖቹ ጥለው ሄዳሉ። አሁን ለምሳሌ ሰር ጂም ራትክሊፍ ሌላ ነገር ካላችሁኝ እኮ አይደለም ያሉት፣ እንደ ግሌዘርስ በየስታዲየሙ ስሜን ካነሳችሁ ጥዬ ሄዳለሁ የሚያስፈራሩ ዲክታተር ሰው ነው የመጡት። ግልግል ነው። እሳቸው የሚያስቡትን ነገር ከመፈጸም ወደ ኋላ የሚሉ አይነት አይመስሉም። ትልቅ ነጥብ እዚህ ጋር ፍቅር ግን ምን አነስታል? የማንቸስተር ተወላጅ ናቸው፣ ብሪቲሽ ናቸው። እነዛ አይሰሙም ፍቅር 27.1 ድርሻ ነው ያላቸው። እነዛ 17 ዓመት ተሰደቡ ፍቅር 17 ዓመት አንቲ ግሌዘርስ አለ ማንቸስተር ከተማ ላይ ያላቸው ቪላዎቻቸው ድረስ ፍቅር በጣም ለህይወታቸው ከፍተኛ በቃ ይሄ ታስታውሳለህ? ኤድዋርድ ስፖርት ዳይሬክተር ከአሜሪካ መጡ። ቢዝነሱን ነው የሚቆጣጠሩት። ጆዜ በጣም ተፋጠዋል እኮ ከዚህ ክለብ ውድቀት ጋር በተያዘ ፍቅር ዛሬም አለ ችግሩ። እኔም ወጥቼ ሳልወጣም ነበር የሚሉት ማለት ነው። እና የዩናይትድ ደጋፊዎች ከተቃውሞ ውጭ ልክ ነህ፣ ቤታቸው ነው እኮ ክለባቸው ነው፣ ገንዘባቸው ነው የገዙት። 800 ሚሊዮን ፓውንድ ያወጡበት ገናና አሁን 7 ቢሊዮን ከ6.5 ቢሊዮን በላይ ይገመታል ፍቅር ማርኬት ቫልዩ በፎርብስ። እንዴት ይሸጡታል? ያን ሁላ የጨረታ ማስታወቂያ ሲያወጡ ከሼክ ጃሲም ጋር ዩናይትድ ደጋፊ ተስፋ ሲያደርግ ለሌላው ጥሩ ነጋዴ ባልደረቦቻቸው ነው የሆነ ሼር የሰጡት፣ ያውም የእግር ኳስ ቴክኒካዊ ውሳኔዎችን እንዲወስኑ። የታየው ግን በአንድ ዓመት ዲዛስተር ነው ፍቅር በዩናይትድ መውረድ ብቻ የቀረው ማለት ነው። ከዛ ማግስትም ዩናይትድ ሽንፈትን መተዳደሪያው አድርጓል። እኔ ስል ለምንድን ነው ንግዱን ይሰራል፣ ብራንዱን በዓለም አቀፍ ደረጃ ያስፋፋል፣ ያስተዋውቃል፣ ማርኬቶችን ይጨምራል፣ ሪጂናል ፓርትነሮችን ይጨምራል፣ ኦፊሻል ፓርትነሮችን ይጨምራል፣ ስፖንሰሮችን ይጨምራል፣ ከደጋፊው ይሸቅላል፣ መልሽ ያወጣው ይላል። አው በጣም ቀላል ወጪ አይደለም ያወጣው ዩናይትድ፣ ግን ግልጽ እቅድ የለውም። የሚታይ የሚዳሰስ የሚጨበጥ ግልጽ ስትራቴጂ እቅድ የሚኖራቸው ቢዝነሱ ላይ ብቻ ነው ፍቅር። እስቲ የማንቸስተር ዩናይትድ አለቆች ሜዳ ላይ ግልጽ እቅድ መች ኖሯቸው ያውቃል? ከፍተኛ ገንዘብ ይወጣል፣ ኮከብ ይመጣል፣ ይሰናበታል። የዩናይትድ ታለንቶች ዜሮ ይገባሉ። የአካዳሚው ደርቋል። ትንሽ የታዩ አካዳሚ ላይ የታዩ ወጣት ወንደር ኪድ የምትላቸው ክለቡ በአግባቡ ትሪት ያደርጋቸውም። ውድ ማን ነው አሌሃንድሮ ጋርናቾ የመጨረሻው እንግዲህ በተለይ ካሪንግተን ያደገ ባይሆንም ወንደር ኪድ ነው። አሁን ሊሰዋው ነው ይሄንን ተጫዋች። ራሽፎርድን ምንድነው ያደረገው?
ግሪንውድን ምንድነው ያደረገው? የአካዳሚ ቦይ ነው። ኮቢ ማይኖ ምን ሲባልለት የነበረ ተጫዋች ነው። ዩናይትድ ትራዲሽኑንም ሉዝ አድርጓል። ቶታሊ ካንቶና እንዳለው ንጉስ ኤሪክ ካንቶና ዩናይትድን ዲስትሮይ ለማድረግ ድምጥማጡን ለማጥፋት የመጡ አለቆች ናቸው። ግልጽ እቅድ ያላቸው የሚታይ የሚዳሰስ እቅድ ያላቸው የፋይናንሻል ዲሲሽናቸው ላይ ብቻ ነው። እግር ኳስ ተሽጧል ፍቅር። የዩናይትድ ደጋፊ ብራንዱን ይገዛል፣ መለያውን ያረጋል። ማንቸስተር ዩናይትድ ሌት ተቀን ይከታተላል፣ ፎሎ ያረጋል፣ ይበሳጫል፣ ሐሳብ ይሰጣል። በኢንተርኔቱ፣ በሶሻል ሚዲያ ፕላትፎርሞቹ፣ በቤቲንጉ፣ በብሮድካስቲንጉ ስቴዲየም ድረስ በመሄድ በእያንዳንዱ ነገር ዩናይትድ መልሶ አሸናፊ ሲሆን ማየት ይፈልጋል። ክለቡ እንደማያሸንፍ እያወቀ አእምሮ ላይ ብቻ ግን የቀረ ትልቅነት አለ። አሁን አእምሮ ላይ ብቻ፣ ሜዳ ላይ ግን ያንን ዴሊቨር የሚያደርግ ግልጽ እቅድ የለውም። ማንቸስተር ዩናይትድ ሂድ ሊቨርፑል፣ እርግት ያለ ስፖርት ዳይሬክተር፣ እርግት ያለ ማኔጅመንት፣ በጣም የተረጋጋ ሽግግር ከክሎፕ ወደ ስሎት ምን አመጣ? አርሰናል ዋንጫ ብቻ የቀረው ትልቅ ስኬት ግን አለው። እኔ ቴሪ ዳንኤል ኦነሪ ኦቨርላፕ ላይ ፍቅር ከሰሞኑ ቀርቦ ዩናይትድ በ5 ዓመት 2 ዩሮፓ ሊግ ፋይናሊስት እንደገና ኤፍኤ ካፕ ወደ 4 ወይ 5 ፋይናል ደርሷል። ሊግ ካፕ ፋይናል 2 ያው ወደ 5 ፋይናል ደርሷል እና የተሻለ ነው አለ ሄነሪ። ከአርሰናል ዩናይትድ የተሻለ ነው አለ። ለኔ ቀልድ ነው በጣም ዩናይትድ እንዲህ ሲሆን ያዝናነዋል ማለት ነው ኦንሪ። አርሰናል የሚታይ የቡድን ግንባታ ሂደት የቀጠለ በፕሮሰስ በጣም የጎለበተ ያደገ የበለጠ መጨመር እንዳለበት ብቻ ማሳያ ሆነ እንጂ ከዋንጫ ውጭ ያለ በጣም የጎለበተ ትልልቆቹን መተናነቅ የሚችል በየአመቱ በፕሮሰሱ ከፍ ያለ ቡድን ይዟል። ዩናይትድ ግን እስቲ ቀጣይ አመታውን ኦገስት 9 ሲጀመር ይዞት የሚቀጥለው ቡድን የትኛው ነው? ከፊት መስመር ከኋላ ከግብ ጠባቂው እስከ ባክፎሩ ዋናው ሱፐርስታር የተባለው ብሩኖ ዩናይትድ እስከ መባል የደረሰውን ተጫዋች እንኳን እኮ መሄድ ትችላለህ እያለ ነው። ግልጽ እቅድ ሜዳ ላይ የሌለው ግልጽ የቡድን ግንባታ እቅድን መንደፍ ያልቻለ፣ በተቃራኒው በቢዝነሱ ላይ ግን ግልጽ እቅድ ነድፎ የሚሰራ ቀድሞ ስኬጁል ባደረጉት እንቅስቃሴዎች ውስጥ ትናንትና የዓመቱ ውድድር ተጠናቆ ፕሪሲዝን የሚጀምር ለቢዝነሱ ግልጽ እቅድ አለው ፍቅር። ቱር ለማድረግ ግልጽ እቅድ አለው። ብራንዱን ለመሸጥ ግልጽ እቅድ አለው። በብራንዱ ልክ የሚሰፋ ቡድን ለመገንባት በብራንዱ ልክ የዩናይትድን ታላቅነት ለማምጣት የሚተጋገን አስተዳደር የለውም። የማንቸስተር ችግር ይሄ ነው ፍቅር። ሽቀላው ላይ በጣም ሚዛን የደፉ አስተዳደሮች፣ ሁሌ የፒአር ስራ የሚሰሩ፣ ሚዲያው የሚከተላቸው፣ የደጋፊው ምኞት የማያሳኩ፣ ሎያሊቲ ሞደርን ዴይ ላይ እግር ኳስ ሎያሊቲ ደጋፊዎች ልብ ላይ ስሜትና ገንዘባቸው ላይ የራሳቸው ገንዘብ ላይ የራሳቸው ኪስ ላይ እስከነ ልጆቻቸው የሚሸጋገር የክለብ ሎያሊቲና ፍቅር ይዞ ያለው ደጋፊዎች ላይ ቀርቷል። አንዱ ማሳያ ዩናይትድ ነው። ነጋዴዎቹ ግልጽ እቅድ አላቸው። አሁንም ቢዝነሳቸው ላይ የዩናይትድ የኤዥያ ቱር ይቀጥላል ፍቅር። ነገ ይጫወታል። እንደገና ደግሞ ተከታታይ ጌሞች አሉት እስከ ፕሪሲዝን ድረስ። በዓለም ላይ በጣም ብዙ ተመልካች ብዙ ተከታይ ካላቸው ክለቦች አንዱ ነው። እንዲህ አይነት ቱሮች የተለመዱ ናቸው። የሩቅ ምስራቅ ቱሮች ማንቸስተር ከበፊት ጀምሮ በጣም ትልቅ የኮኔክሽን እንዳለው ይታወቃል። እንደውም የተለያዩ ተጫዋቾችም ከዛ አካባቢ በማንቸስተር መለያ ተመልክተናቸው እናውቃለን። ምናልባት ፋይናንሻሊ ስትሮንግ መሆን ብቻውን አንዳንዴ አሁን ለማንሰራራት ከባድ ጊዜ እየመጣ እንደሆነ ከሚያሳዩ ክለቦች አንዱ ሌላኛው ማሳያ ሆኗል። ማንቸስተር የፋይናንስ ጉዳዮች ጥያቄዎች አይደሉ። ብዙ ጠንካራ መሰረት ካላቸው ቡድኖች መካከል አንዱ ነው። የኢንቨስትመንት ችግር አልነበረበትም። ነገሮችን እንደውም በፍጥነት ወደ ውጤት ለማምጣት በሚል ከሚገባው በላይ በተጫዋቾች፣ በአሰልጣኞች፣ በአንዳንድ ጉዳዮች ላይ ኢንቨስት አድርጎም ተመልክተናል። ከስራ ቅጥር ጀምሮ አንዳንድ ዲቴይሎችን ስትመለከት የተለያዩ ሙከራዎችን አድርጓል። ማንቸስተር ግን ገንዘብ ብቻውን፣ ኢንቨስትመንት ብቻውን፣ ታላቅነት ብቻውን ነገሮችን ማስተካከል የማይችል መሆኑን ዩናይትዶች የተረዱ ይመስላሉ። ወደ ቤዚክሱ መመለስ፣ ቪዥኑ ምንድን ነው? ማንቸስተር ምን ማድረግ ነው የሚፈልገው? መድረስ የሚፈልገው እንዴት ነው? በምን አይነት
የትኛውን ባህሉን ነው በክለቡ ታሪክ ውስጥ ከነበሩ ባህሎች የትኛውን ነው ማጎልበት የሚፈልገው የሚለው ላይ እስካሁን በግልጽ በሚዲያ በአሰልጣኞችም የሚነገር የሚታይ ነገር ማግኘት አልተቻለም። ስለዚህ ተንታኞች ሌላ ሐሳብ ይሰጣሉ፣ አስተዳዳሪዎች የክለቡ ባለቤቶች ሌላ ሐሳብ ይሰጣሉ፣ አሰልጣኞችን የኔ ትክክለኛው ሰው ይላሉ። ሜዳ ላይ ሲመጣ ግን ማንቸስተር ነው አንመለከተውም። እና አንዳንዴ ቅድም ኦፖርቹኒቲው ጥሩ ነው ያልኩ ለጥሞና ተጫውተህ ማታስተካክላቸው ከሆኑ ገለል ብለህ ነገሮችን ታስተካክልበት የጥሞና ጊዜ ካገኘ በቂ ነው ላለው። በተለይ ዩናይትድ ፕሪሚየር ሊግ ችግር የለውም ዶሜስቲክ ውድድሮች። አሁን ዩናይትድ አንዳንድ ጊዜ የሚዲያ አጀብ ከሚከተላቸው ቀዳሚ ክለቦች መካከል አንዱ ነው። ያንዳንዱ ውድድር አሁን የትናንትና ውድድር ምንም አይደለም። በቃ ለምሳሌ ኤክስፐሪመንት ልታረግበት የምትችለው ውድድር ነው። ምንም ኤክስፐሪመንት የምታረግበት ውድድር ነው። ለምሳሌ ነው ልንገር ማንቸስተር ዩናይትድ ዩሮፓ ሊግን አሸንፎ እኛ ያነሳነው ሐሳብ ከመሸነፉ ጋር እኔም ከሱ ጋር እሱ እንደዚህ አይነት ሐሳብ አላነሳውም እያልኩ ያለሁት ዩናይትድ እኔ ከሚዲያ ጀብ ጋር የተያዘ ነገር ነው ያነሳሁት። ዩናይትድ ሚዲያ የሚከተለው ክለብ እያንዳንዱ ነገር አሁን ለምሳሌ ስኬታማ ጊዜ አሳልፎ ፕሪሚየር ሊጉን አንስቶ ወይ ዩሮፓ ሊግን አንስቶ ወይ አንድ ውድድር አንስቶ በዚህ ልክ ርዕሰ ጉዳይ ሳይሆን ትናንትና ተሸንፎ ቢሆን ኖሮ ምንም የወዳጅነት ጨዋታ ነው። አሰልጣኙ ኤክስፐሪመንት የሚያደርጉበት ጉዳይ ሊሆን ይችላል። ተጫዋቾቹን የማየት ጉዳይ ሊሆን ይችላል። ግን ዩናይትድ አመቱ ሙሉ አንድ መጥፎ ሲዝን ማሳለፉ፣ ሁለተኛ በእንዲህ አይነት ውድድሮች ላይ እንኳን የባለፈው የስታቲስቲክስ ችግሮቹ አብሮ እንዲነሱ ሆኖ እንደ ትልቅ የቶርናመንት ችግር ተደርጎ እንዲነሳበት ሆኗል። አንዳንድ ጊዜ ገለል የሚያደርጉ ውድድሮች ካሉ ጥሩ ነው። ኦፖርቹኒቲ ጥሩ ነው። ጸጥ ብለህ እንድትሰራ እድል ሊሰጥህ ይችላል። እንግዲህ ሩበን አሞሪም መጨረሻ ሲሰናበቱ የስንብት ቃላቸው ላይ አንድ ነገር ብዬ ላጠናቅቅ ፍሬም እንግዲህ አመቱ ሙሉ እሳቸው ሲናገሩት የነበረው ነገር በአብዛኛው ክለቡ ጥሩ እንዳልሆነ፣ በዚህ ሁኔታ መቀጠል እንደማይቻል፣ በሚያስቡት ልክ እንዳልተጫወተ ብዙ ነገሮችን ሲናገሩ ቆዩና ሲጠናቀቅ ግን በእርግጠኝነት እንመጣለን፣ ማንቸስተርን ቀይረነው እንመጣለን ብለዋል። እዚህ ውስጥ ያለው ህልም ምንድነው የሚለውን ነው ደጋፊው ማወቅ የሚፈልገው። ማን ነው የሚመጣው፣ ምንድነው የሚሰራው የሚለውን ማወቅ ነው የሚፈልገው። ለዚህ ደግሞ ትንሽ ጊዜና ትዕግስት የሚጠይቅ ይመስለኛል። ከአሰልጣኙ ጋር ማንም ሐሳብ አላነሳም። ማንቸስተር ዩናይትድ የቀድሞ ሌጀንዶቹ አሁንም በውሰቱ ለሚገኙት ዋንጫ ያሸንፋሉ። ዩናይትድ ቱር እያደረገ ዓለም ላይም ሽንፈትን መተዳደሪያቸው ያደረጉ ባለቤቶች እንዳሉት ለመግለጽ ነው። እግር ኳስ ተሽጧል፣ ትልቁ ሐሳባችን ነው። ነገ ከሆንግ ኮንግ ይጫወታል። ከዛም ጁላይ 19 ከሊድስ፣ እንደገና በ27 ጁላይ ከዌስትሃም፣ ጁላይ 31 ከበርንማውዝ፣ ኤቨርተን፣ ፊዮሬንቲና የዚህ የክረምቱ ቱር ናቸው። በጣም የፈጠነ ቱር የጀመረበት ምክንያት ዩናይትድ ሽንፈትን መተዳደሪያቸው ያደረጉ አለቆች ስላሉት ነው፣ ቢሊዮነሮቹ። ማንቸስተር ዩናይትድ በቀጣይ በምን አይነት መንገድ ይቃኛል? የሚሊዮኖች ጥያቄ ነው፣ እናየዋለን። ለእኔ አይመስለኝም ከግሌዘሮችና የሰር ጂም ራትክሊፍ አስተዳደር ጋር